एक के काम करने को, एक के तरीके से जीने को, आखिर इतना बड़ा जिंदगी क्यों? ሜጋ ፓወር ስታር የሚባለው አክተር ራምቸረን ፔዲ የተሰኘው ፊልም የመጀመሪያ ቀን ላይ በዓለም አቀፍ ደረጃ እጅግ በጣም አስገራሚ ገንዘብ በመሰብሰብ ትልልቅ የሚባሉ ወይም ደግሞ ቀደም ብለው የወጡ ብዙ ሲጠበቁ ከነበሩ ፊልሞች ሁሉ በመብለጥ በጣም ታሪካዊ የሆነ ገንዘብ መሰብሰብ ችሏል። በ2026 ቀደም ብለን እንዳየነው እንግዲህ በጣም ብዙ ፊልሞች ላይፍ ታይማቸውን እንኳን መሰብሰብ ያልቻሉትን ያህል ገንዘብ ይህ ፔዲ የተሰኘው አዲሱ ፊልም ግን በዓለም አቀፍ ደረጃ መሰብሰብ መቻሉ አስደናቂ አድርጎታል። ስለዚህ ዛሬ በዚህ ቪዲዮ እንግዲህ የምናወራው ዛሬ ላይ ለእይታ የበቃው ፔዲ የተሰኘው ፊልም በሁሉም ቋንቋዎች በዓለም አቅፍ ደረጃ ምን ያህል ገንዘብ ሰብስቧል የሚለውን ሪፖርት ይዤላችሁ መጥቻለሁ። በዛ ላይ ደግሞ የመጀመሪያ ቀኑ ስለሆነ በጀቱ ምን ያህል ነው፣ ምን ያህል ስክሪን አግኝቶ ለእይታ በቃ፣ እንዲሁም ደግሞ ፕሪ ሪሊዝ ቢዝነስ ወይም ቀደም ብሎ ደግሞ ምን ያህል ሪከቨር ማድረግ ችሏል በጀቱን የሚለውን አንድ በአንድ ተራ በተራ በዝርዝር አስረዳችኋለሁ። ስለዚህ እኔ ወደ ፕሮግራሙ ገባለሁ። እናንተም እንግዲህ ፔዲን እየጠበቃችሁ ከነበረ ዛሬ ላይ ስክሪኑን አግኝታችሁ ካያችሁ ደግሞ እንዴት አገኛችሁት ያላችሁን ሐሳብ አስተያየት ኮሜንት ላይ እንድትሰጡኝ ጋብዛችኋለሁ። ውድ ቤተሰቦች ፔዲ ማለት እንግዲህ ይዘቱ አንድ አክሽን ስፖርት ድራማ ፊልም ሲሆን ይህንን ፊልም ዳይሬክት ያደረገው ቡቺ ባቡሰናይ የተባለው ዳይሬክተር ነው። በፊልሙ ላይ መሪ ተዋናዩ ሜጋ ፓወር ስታር ራምቸረን ሲሆን ከሱ ጋር አንድ ላይ በፊልሙ ላይ ረዳት ተዋናይ ሆኖ የሚጫወተው የከነር ሲኒማው ሱፐርስታር ሺቫራጅ ኩማር እንዲሁም ደግሞ ጃንቪ ካፑር፣ ጀግበቲ ፓቡ እና ዲቬንዲ ቸርማ ምርጥ አድርገው የሰሩት ፊልም ነው። እንደሚታወቀው በራምቸረን የሥራ ህይወት ውስጥ ይሄ በጣም ትልቅ ፊልም ተብሎ የሚጠበቅ ፊልም ነበር። ምክንያቱም ደግሞ በጀቱ በጣም ከፍተኛ ነበረ። በዛ ላይ ደግሞ በሳውዝ የራምቸረን አድናቂዎች ጠቅላላ በዚህ ፊልም ካምባክ ያደርጋል ብለው ፊልሙን በጣም ሲጠብቁት ነበረ። ስለዚህ የፊልሙ ሃይፕ በሳውዝ በኩል በተለይ በጣም ጣራ ይነካና ከፍተኛ ደረጃ ላይ ነበረ። የፊልሙ ትሬለርን ባለፈው ለእይታ በበቃ ሰዓት ላይ የፊልሙ ታሪክ ልክ እንደ ረንገስተለም ተመልካቹ ይወደዋል ተብሎ ሲጠበቅ ነበረ። እንዲሁም ደግሞ ረንገስተለም የተሰኘው ፊልም ያገኘውን ፍቅርና አቀባበልን ቦክስ ኦፊስ ላይ ያገኛል ተብሎ በጣም ሲጠበቅ ነበረ። ምንም እንኳን የተወሰነ ሚክስ ሪቪው ቢያጋጥመውም በተለያየ መንገድ ግን አድናቂዎቹ በጣም ተስፋ አድርገው ሲጠብቁት ነበረ። ምንም ጥርጥር የለውም እሱ። ዕለቱም ደግሞ ለእይታ የሚበቃበት ጁን 4 ላይ ነው ተብሎ ቀደም ብሎ ተነግሮ ነበር። ሁሉም ሲጠብቀው ነበረ። መጨረሻ ለእይታ በቃ ሰዓት ላይ ዛሬ በጠዋቱ እጅግ በጣም አስደናቂ የሆነ ግርግር የታየ ሲሆን ምርጥ ገንዘብም መስራት እንደቻለ እየተዘገበ ነው ያለው። በእርግጥ አንድ ቀን ቀደም ብሎ ፕሪሚየም ተዘጋጅቶ ነበረ ተነንግላ ውስጥ ወይም በሳውዝ አካባቢ። እዛ ላይ ያዩ ተመልካቾች እንዳለ በጣም በብዛት ወይም ብዙ ፐርሰንቱን እንዳለ የተናገሩት ወይም የሰጡት ሪቪው በጣም ፖዚቲቭ ነበረ። ወይም ብዙ ተመልካች እንደወደደው በጣም ብዙ አናውንስመንት ወጥቶ ነበረ። ብዙዎቹም ካዩ በኋላ እንዲያውም በትወናው ፊልሙ ላይ ባሳየው ትወና ራምቸረን እስከዛሬ ከሰራቸው ፊልሞች መሃል በጣም ተጠቃሹና በአንደኛ ደረጃ ባናስቀምጠውም ግን አንዱ ነው ብለው መስከረውለታል። ምናልባትም ይሄን ሪቪው የሰማም ሰው እንዲሁም ደግሞ አድናቂዎቹ ተደምረው ዛሬ በጠዋት ለእይታ ከበቃ በኋላ በከፍተኛ ሁኔታ የተመልካች ቁጥር ማግኘት ችሏል። እንዲያውም ቀደም ብሎ ለእይታ የበቃ የነበረው ጌም ቼንጀር ከተሰኘው ፊልም ሁሉ እጅግ በጣም የተሻለና ምርጥ ገንዘብ እንደሰራ ሪፖርት እየተደረገ ነው ያለው። መቼስ የጌም ቼንጀርን እናውቀዋለን። ፕሮዲውሰር ፊገሩ ምንም እንኳን ውሸት ቢሆንም ይሄኛው ግን በትክክለኛ ወጣው አስገራሚ ይሆናል። ቀደም ብለን እንግዲህ እንዳወራ ነው ወይም እንዳቀረብኩላችሁ ይህ ፔዲ ማለት በቴልጉ የተሰራ ፊልም ነው። እንደዛም ሆኖ ግን ፊልሙን ደብ አድርገውት ታሚል፣ ቴልጉ፣ መለያለም፣ ከነድና ሂንዲን ጨምሮ በአጠቃላይ በ5 ቋንቋ በዓለም አቀፍ ደረጃ ለእይታ የበቃ ፊልም ነው። ወይም ራሱን የቻለ አንድ ፕሮፐር ፓን ኢንዲያ ፊልም ነው። ፊልም ሜከሮች ደግሞ በሂንዲ ስለሰሩት ፊልሙን ወይ ደብ ስላደረጉት በሂንዲ በኩልም በጣም ጥሩ ፕሮሞሽን ሰርተዋል የተባለ ነው። ለዛም ይመስላል ጥሩ ስክሪን አግኝተዋል በሰሜኑ በኩልም። ስለዚህ ፊልሙ በሳውዝ በኩል አቀባበል ያገኘውን ያህል በሰሜኑ በኩል ወይም በሂንዲ ተመልካቾች በኩልም አሪፍ ሪስፖንስ ተገኝቶበታል ወይም ጥሩ ገንዘብ ሰብስቧል የተባለ ሊሆን ችሏል። ስለዚህ ፔዲ የተሰኘው ፊልም በመጀመሪያ ቀን ምን ያህል ሰርቷል የሚለውን ከማየታችን በፊት የፊልሙን በጀት፣ ስክሪን ካውንትና ምን ያህል ሪከቨር አድርጓል የሚሉት ደግሞ አንድ አፍታ አይት አድርገን ወደ ቦክስ ኦፊስ ገቢው ዕለታዊ መረጃ እንሄዳለን። ፊልሙ እንግዲህ ህንድ ውስጥ ባሉት ወይም በፓኔዳ በሚለቀቁት በ5ቱም ቋንቋዎች በዓለም አቀፍ ደረጃ 6500 ስክሪኖችን አግኝቶ ለእይታ የበቃ ሲሆን በጀቱ ደግሞ በአጠቃላይ ወጣበት የተባለው 350 ከሮር ነው። ግን ደግሞ ሲታይ በጀቱ በጣም ከፍተኛ ነው። ግን በአስገራሚ ሁኔታ ቀደም ብለው የተለያዩ ራይቶችን በመሸጥ አሪፍ ገንዘብ የሰበሰበ ሲሆን ፊልም ፕሮዲውሰሩ ከዛ በተጨማሪ ደግሞ ፊልሙ ቦክስ ኦፊስ ላይ ሂት ለመሆን ምን ያህል ያስፈልገዋል የሚለውን አንድ በአንድ ለማየት እንሞክራለን። ፕሪ ሪሊዝ ቢዝነስ ወይም ቀደም ብሎ የሰራቸውን ገቢዎች ምን ያህል ሰብስበዋል የሚለውን ስናይ ፊልሙ ዲጂታል ራይቱን በ5ቱም ቋንቋዎች ማለት ነው 115 ከሮር መሸጥ የቻለ ሲሆን በመቀጠል ደግሞ በ5ቱም ቋንቋዎች ሳተላይት ራይቱን 53 ከሮር መሸጥ ችሏል። የፊልሙ ሙዚቃም እንግዲህ ቀደም ብሎ ከተለቀቀ በኋላ ተመልካች አግኝቶ ነበር ወይም ተወዶ ነበረ። ስለዚህ ሚውዚክ ራይቱን ወደ 24 ከሮር አካባቢ ቲሲረስ የሚባለው የሙዚቃ ካምፓኒ ሊገዛው ችሏል። ስለዚህ የፔዲ ፊልም ሜከሮች ፊልሙን ለእይታ ከማብቃታቸው ወይም ለሲኒማ ከማብቃታቸው በፊት ዲጂታል ሳተላይትና ሚውዚክ ራይት በመሸጥ ብቻ 192 ከሮር የሚያክል ከፍተኛ ገንዘብ መሰብሰብ ችለዋል ወይም አስመልሰዋል። ይህም ማለት ፕሮዲውሰሮቹ እንግዲህ ፊልሙ ለእይታ ከማብቃቱ በፊት ወይም ለሲኒማ ከማብቃቱ በፊት ከ190 ከሮር በላይ መሰብሰብ ችለዋል ወይም ማስመለስ ችለዋል። ግን ደግሞ ፊልሙ ሂት ለመሆን ምን ያህል ያስፈልገዋል
የሚለውን ስናይ ፔዲ የተሰኘው ፊልም በዓለም አቀፍ ደረጃ ቲያትሪካል ራይቱን 220 ከሮር የሸጠ ሲሆን ስለዚህ ቲያትሪካል ቫልዩ ወይም ለቲያትሪካል ራይቱ የተሸጠበት 220 ከሮር ከሆነ ፊልሙ ቦክስ ኦፊስ ላይ ሂት ለመሆን ሌላው ቢቀር እንኳን 490 ከሮር በግሮስ ኮሌክሽን መሰብሰብ አለበት ማለት ነው። ይህም ማለት ይህ ፊልም 550 ከሮርና ከዛ በላይ መሰብሰብ ከቻለ ሱፐሪት መሆኑን በደንብ ያረጋግጣል። 600ና 700 አካባቢ መሰብሰብ ከቻለ ደግሞ ይህ ፔዲ የተሰኘው ፊልም ቦክስ ኦፊስ ላይ ብላክባስተር መሆኑን ያረጋገጠ ፊልም ይሆናል ማለት ነው። ስለዚህ ፊልሙ ቦክስ ኦፊስ ላይ በዓለም አቀፍ ደረጃ ላይፍ ታይሙን ምን ያህል ይሰበስባል የሚለውን ለመገመት እንኳን አሁን ትንሽ መቸኮል ይሆናል ገና በመጀመሪያ ቀን። ግን በአጠቃላይ ደግሞ የመጀመሪያ ቀን ምን ያህል ሰብስቧል የሚለው መለስ ብለን ስናይ ቀደም ብዬ እንደነገርኳችሁ በቴልጉ የተሰራ ቢሆንም ግን በ5 ቋንቋዎች ነው ለእይታ የበቃው ፊልሙ። ግን የፊልሙ ዋና ገበያ የሚባለው አንድ ፐልዚስና ተለንግና የሚባለው የሳውዝ አካባቢ ነው። ያም ደግሞ የራምቸረን ፊልሞች ዋና ገበያ ሜን ማርኬት የሚባለው ነው። የቴልጉ ቋንቋ የሚናገሩበት አካባቢ ሰው የሚበዛበት ማለት ነው። እዚህ አካባቢ ደግሞ ለእይታ ሲበቃ የራምቸረን ፊልሞች ብዙ ጊዜ ስኬታማ የሚሆኑበት ወይም በጣም የሚቀውጡበት የሚባለው ነው። እዚሁ አንድ ፐልዚስና ተለንግና የሚባለው አካባቢ ላይ ከአንድ ቀን በፊት የፊልሙ ፕሪሚየም በተዘጋጀ ሰዓት ላይ ከ60 እስከ 80% ኦኩፔንሲ ወይም ደግሞ የትኬት እድገት ታይቶ ነበር ወይም በጣም ከፍተኛ ሰው እንደነበረ አንዳንድ መረጃዎች ተዘግበዋል። እንዲሁም ዛሬ በጠዋቱ የነበረው ግርግር እንዲሁም የተቆረጠው ትኬት ሲታይ በጣም ብዙ ሰው እንደነበረ አንዳንድ መረጃዎች አሳይተዋል። በዛ ላይ ደግሞ የከሰዓት የማምሻውና የማታ የተሸጡ ትኬቶችን በጣም ከፍተኛ እንደሆኑ እየተዘገበ ነው ያለው። ስለዚህ የመጀመሪያ ቀኑ ስለሆነ ፔዲ የተሰኘው ፊልም እስካሁን በወጣ ሪፖርት እንደተገመተው አንድ ፐልዚስና ተለንግና የሚባለው አካባቢ ላይ በግሮስ ኮሌክሽን ወደ 65 ከሮር አካባቢ ይሰበስባል ተብሎ ተገምቷል። ይሄ ደግሞ የራምቸረን ቀደም ብሎ የተለቀቀው ጌም ቼንጀር ከተሰኘው ፊልም እጅግ በጣም የበለጠ ሆኖ ተገኝቷል። ግን ደግሞ በሳውዝ ስቴት ሌላም ቦታዎች ላይ ፊልሙ ለእይታ በቅቷል። ለምሳሌ እንደ ከርናትካ፣ ታሚልናዱ እና ኬሪላ አካባቢ ፊልሙ ለእይታ በቅቷል። በሌሎች ቋንቋዎች የሚታይባቸው ቦታዎች ናቸው እነዚህ። ከቴልጉ ስቴት ወይም ደግሞ ከቴልጉ ግዛት ቀጥሎ በጣም ከፍተኛ ገንዘብ ሰበሰበ የሚባለው ከርናትካ የሚባለው አካባቢ ላይ ነው። እዚህም ከጠዋት ጀምሮ የተሰበሰበው ገንዘብ ጥሩ ነበረ። እንዲሁም የከሰዓት የማምሻውና የማታ ትኬቶችም የተቆረጡት አሪፍ እንደሆነ አንዳንድ መረጃዎች ያሳያሉ። እስካሁን ድረስ በተገመተው ከርናትካ የሚባለው አካባቢ እንግዲህ ፔዲ የተሰኘው ፊልም የመጀመሪያ ቀን ላይ 10 ከሮር አካባቢ ያስገባል ተብሎ ተገምቷል። በዛውም እዛው ሳውዝ ላይ ታሚልናዱ የሚባለው አካባቢ ላይ 1.25 ከሮር አካባቢ በግሮስ ኮሌክሽን እንዳስገባ የተነገረ ሲሆን ኬሬላ አካባቢ ደግሞ 75 ላክ ወይም 7,500,000 አካባቢ የህንድ ሩፒ ማስገባት ችሏል። አሁን እዚህ ጋር አንድ ይቀራል። እሱም ደግሞ ሂንዲ ማርኬት ነው። በሰሜኑ በኩልም ፊልሙ ጥሩ አቀባበል አግኝቷል የሚባል ሲሆን ግን ደግሞ በሰሜኑ እንደሚታወቀው በሂንዲ እንኳን ደብ ተደርጎ ተለቋል። ግን ኦሪጂናል ቨርዥኑ ማለትም በቴልጉ ቋንቋ የተሰራው ፊልምም አብሮ ጎን ለጎን እንዲታይ ተደርጓል። አንደኛ ብዙ ስክሪን አለው፣ ሁለተኛ ደግሞ ተመልካቹ የቴልጉ ቋንቋ ተናጋሪም በሰሜኑ ስለሚኖር በትክክለኛ በኦሪጂናል ቋንቋ ማየት የሚፈልግ በጣም ብዙ ሰው አለ። ስለዚህ ቋንቋውን ለማይችል ሰው በሂንዲ ቀርቦለታል። ቋንቋውን ለሚችል ሰው ደግሞ በኦሪጂናል ቋንቋ በሁለት አማራጭ ለእይታ በቅተዋል። ሁለት አማራጭ ስላለ እንግዲህ በሰሜኑ ፔዲ የተሰኘው ፊልም ጥሩ አቀባበል አግኝቷል የተባለ ሲሆን በግሮዝ ወደ 6 ከሮር አካባቢ ይሰራል የመጀመሪያ ቀን ላይ ተብሎ ተገምቷል። ስለዚህ ሁሉም አንድ ላይ ሲደመር በአምስቱም ቋንቋ ታሚል፣ ቴልጉ፣ መለያለም፣ ሂንዲና ከነርን ጨምሮ የመጀመሪያ ቀን ላይ በአምስቱም ቋንቋዎች ኦል ኢንዲያ ግሮዝ ኮሌክሽን 83 ከሮር አካባቢ የሰበሰበ ሲሆን ይህም ደግሞ የሚያሳየው የመጀመሪያ ቀን ላይ ፊልሙ በአጠቃላይ በህንድ ውስጥ 80 ከሮር አካባቢ መስራት ችሏል ማለት ነው። ከዛ ሌላ ደግሞ ኦቨርሲስ ማርኬት ላይ ወይም በውጭ ሀገራት ይቀረናል። ትናንትና ፊልሙ ለእይታ ከመብቃቱ አንድ ቀን ቀደም ብሎ ኖርዝ አሜሪካ ላይ ፕሪሚየም ተዘጋጅቶ ነበረ። በፕሪሚየም ብቻ ፊልሙ $1 ሚሊዮን እና ከዛ በላይ እንደሰበሰበ አንዳንድ መረጃዎች ወጥቶ ነበረ። ዛሬ ላይ ደግሞ ልክ እንደ ህንዱም በውጭ ሀገራት ወይም ኦቨርሲስ ማርኬት ላይ ፊልሙ ሙሉ ለሙሉ ለእይታ በቅቷል። ግን አስገራሚው ነገር በህንድ ውስጥ በጣም አስገራሚ ገንዘብ እንደሰበሰበውም ጥሩ አቀባበል ኦቨርሲስ ማርኬት ላይ ወይም በውጭ ሀገራት ላይ እንደታየ መረጃዎች ያሳያሉ። እስካሁን ድረስ የወጣውን ሪፖርት በአጠቃላይነት ከተባለ ፔዲ የተሰኘው ፊልም በመጀመሪያ ቀኑ በውጭ ሀገራት ኦቨርሲስ ማርኬት ላይ በግሮዝ የተቀመጠው 37 ከሮር አካባቢ ይሰራል ተብሎ ተገምቷል። ስለዚህ አሁን ሁሉም አንድ ላይ ሲደመር ራምቸረን የተወነበት ፔዲ የተሰኘው ፊልም በዓለም አቀፍ ደረጃ የመጀመሪያ ቀኑ ላይ በግሮስ ኮሌክሽን 120 ከሮር አካባቢ ይሰራል ተብሎ በአጠቃላይ ተቆርጦ ትኬቶች ሲታዩ ተገምተዋል። ይሄ በጣም አስገራሚ ገንዘብ ነው። በጀቱ በአጠቃላይ 350 ከሮር እንደሆነ ቀደም ብዬ ተናግሬ ያለሁኝ። ግን የመጀመሪያ ቀን ላይ ፊልሙ ከ120 ከሮር በላይ ሊሰራ ይችላል ተብሎ እየተገመተ ነው ያለው በዓለም አቀፍ ደረጃ። በአጠቃላይ ሲታይ ፔዲ የተሰኘው ፊልም የመጀመሪያ ቀኑ ላይ እጅግ በጣም አስደናቂና ምርጥ አቀባበል አግኝቶ ቆንጆ ገንዘብ መስራት ችሏል። በዛ ላይ ደግሞ ስለ ፊልሙ እየተወራ ያለው ነገር የሚበዛው ፐርሰንቱ ፖዚቲቭ ነው ወይም ብዙ ነገሩ ጥሩ እንደሆነ እየተነገረ ነው ያለው። ስለዚህ በዚህ መልኩ ከቀጠለና ተመልካቹ ከወደደው ሁሉም ነገር በትክክል ከሄደ የመጀመሪያ ዊኬንድ ቢዝነሱ ላይ ብቻ ፊልሙ ከበጀቱ በላይ ሊያስገባ ይችላል ተብሎ እየተረጋገጠና እየተመሰከረ ያለበት ሁኔታ ደርሰዋል። ምክንያቱም ነገ አርብ ነው ወይም እናንተ ቪዲዮ ስታዩ አርብ ላይ ነው። በዛ ሰዓት ላይ ከቦሊውድ እንግዲህ አንዳንድ ፊልሞች ለእይታ ሊበቁ ይችላሉ። ይህም ማለት ደግሞ የፔዲ ፊልም ስክሪኑ የተወሰነ ሊቀነስበት ይችላል ሂንዲ ማርኬት ላይ። አርብ ስለሆነ በሳውዝም ቢሆን የፊልሙ ገቢ ትንሽ ቀነስ ሊል ይችላል ተብሎ ይፈራል። ግን ከነገ ወዲያ ደግሞ ቅዳሜ ነው፣ ለፊልም በጣም አመቺ ነው። ቀጥሎ ደግሞ እሁድ አለ፣ በጣም ትልቅ ቀን ነው ለፊልም። ስለዚህ ፊልሙ የመጀመሪያ ዊኬንዱን የሚያጠናቅቀው 4 ቀን ነው ማለት ነው።
ሐሙስ፣ አርብ፣ ቅዳሜ፣ እሁድ። ስለዚህ በ4 ቀን ብቻ ምን ያህል ይደርሳል የሚለውን እንግዲህ አብረን ምን ይሆናል። ምናልባት ከበጀቱ በላይም ሊመልስ ይችላል ወይም ደግሞ ከዛ ያነሰ ማለት ነው። የመጀመሪያ ቀኑን ስታዩ እናንተ ምን ይመስላችኋል? የፊልሙ ገቢ 400 500 ላይ ይቆማል ወይስ ከዛ በላይ መሄድ ይችላል ብላችሁ ትገምታላችሁ? ወይም ደግሞ ላይፍ ታይም ውስጥ ጨርስ ምን ያህል ካሮ ያስገባል ብላችሁ ትገምታላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ስለ ፊልሙ እየተባለ ያለውን ሪቪውም ይዤላችሁ እመጣለሁኝ። ልክ እንደዚህ ቦክስ ኦፊስ ገቢዎችንም ደግሞ በየጊዜው እየመጣሁኝ እንዳሳውቃችሁ ደገፍ አድርጉኝ። ቪዲዮውን ላይክ አድርጉ፣ ሼር አድርጉ። ወደ ቻናሉም የተለያዩ ሰዎችን ኢንቫይት አድርጉ፣ ጋብዙ ሼር በማድረግ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። एक के काम करने को, एक के तरीके से जीने को, आखिर इतना बड़ा जिंदगी क्यों? ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।